እንዴት ነህ? መስገነው መስገነው አለኝ አለው ብለህ ነው የምታምነው? አይ እፎይ፣ አሁን ለጊዜው ጥያቄው ይቆየኝ፣ ማዳመጥ እፈልጋለሁ። ኦኬ እሺ። አኑ ጅማ ሰላም እፎይ፣ እንዴት ነህ? አልሐምዱሊላህ ደህና ነህ? መስገነው እንዴት ነው? አልሐምዱሊላህ። ኦኬ አለኝ አለው ብለህ ነው የምታምነው? አንተ ለምንድን ነው ጥያቄ የማትቀበለው? እፎይ እቀበላለሁኝ መጨረሻ ላይ ቶፒኩ ላይ። አሁን ግን በእምነቴ ታፍራለህ እንዴ? በእምነቴ አይ ምን ጭንቅላት የሌለው አካል አላመልክ ለምን አፍራለሁ? ወይም አልተገለጠ ብዬ እንደሚወጡት አይደለው ለምን ያሳፍረኛል? አሁን የተጠየቀው መልስ ምንድን ጠየቀኝ? አላይና ያለው ብለህ ነው የምታምነው? አላህ ከአርሽ በላይ ነው ያለው። ቁርአን ክታባችን እንደነገረን መልካም እሺ፣ መልካም እሺ። በነቢያችን አላህን ወደ ግራና ወደ ቀኝ ብዞር ላየው እችላለሁ? ምን ማለት እንዲህ ብዞር አላህን ላየው እችላለሁ ወይ? በስጋ አይን አታዩ? በስጋ አይን አላየው። መልካም እሺን አዲስ ቁርአን አንዴ ፈስርልን እስቲ። ሱረቱ በቀራ 115 አልሐምዱሊላህ ሚታርክ አንዴ ክፈተው። ኮንስታንቲኖስ እንጥራ ቢኪ እሺ፣ ክፍል አንዴ ፈስራት። አንድ ጥያቄ ብቻ ልጠይቅ። ይህን ክፍል ፈስር ቅድሚያ ታዳምጠኛለህ? ይህን ክፍል አንብብና አስረዳኝ ቅድሚያ። እየሰማኝ ነው? በደንብ እየሰማሁ ነው። አንተም ሰምተሃል። ቀጥል ክፍሉን። ይህን ክፍል አስረዳኝ እስኪ። የአላህ ፊት የት ነው ያለው? ከአርሽ በላይ ነው ወይንስ በምስራቅና በምዕራብ በማንኛውም በምዞርበት? አንተ ከየት ነው ያገኘኸው? ሐዲስ ላይ ሆኔ ቁርአን ላይ ሆኔ ከየት አውቃለሁ? አንተ የምታመጣው እኮ ፖለቲካ እኮ ነው የምትሰራው። አንተ መደበሪያ መጽሐፍ ነው። እኔ ጻፍኩት መጽሐፍ ላይ አላህ ፊቱ በሁሉም ቦታ አለ ይላል። ታምንበታለህ በዚህ መጽሐፌ? አንተ በመጽሐፍ ለምን አምናለሁ? አንተ ምንም ታመጣ ነው እንደ ማምነው? በእናትህ መን አትቀበልም ይሄንን የኔ መጽሐፍ? ለምን ይቀበላል አንተ? እሺ ይህንን ክፍል አንብብና እስኪ እያው እስኪ ቅድሚያ አንብበው እስኪ። የቪኪ መጽሐፍ ላይ እንደዛ ይላል። ምስራቅም ምዕራብም ያላህ ነው፣ ፊቶቻችሁን ወደ የትም ብታዞሩ ያላህ ፊት እዚያ ነው ይላል። አላህ ደግሞ አንተ ከአርሽ በላይ ነው አልከኝ። እዚህ ጋር ደግሞ ሳነብ ፊታችሁ ወደ የትም ብታዞሩ አላህ በዛ ፊቱ አለ ይለናል። ያላህ ፊት ከአርሽ በላይ ነው ያለው ወይንስ ከአርሽ በላይ ሳይሆን በማንኛውም ቦታ ነው ፊቱ ያለው? ምዕራፉና ቁጥሩና ያለበትን ንገረኝ፣ ችግር የለውም። መጽሐፈ ቪኪ ቁጥር 115 ላይ ሁለተኛው ማለት ነው። መጽሐፈ ይፈል እኮ ነው ላይ አትቀበለውም? አዋረደኝ። የኔ መጽሐፍ አሳይ። አንተ ለምን የኔ መጽሐፍ ታሳየው? ቁርአን መጽሐፍ እሺ። አላህ ፊት በምስራቅም በምዕራብም አለ ብለህ ታምናለህ? ያላህ ፊት በምስራቅ በምዕራብም ወዴትም ብትዞሩ በዛ ፊቱ አለ ይላል። ያላህ ፊት ከአርሽ በላይ ነው ወይንስ በሁሉ ቦታ ነው? የሃይማኖት መምህር ነህ አንተ? አሁን ስለ አላህ ፊት እያወራን ነው። ወሳኝ ነገር ነው። ያላህ ፊት እያወራን ነው። አኑ ጅማ
ስላላ ፊት እያወራን ነው። ወሳኝ ነገር ነው። ቢያንስ ፊቱ ተገኝቷል፣ ጭንቅላቱ ባይገኝም። ስለዚህ ስለ ፊት ውስጥ ያወራ። ቢያንስ ያላ ፊት ነው የሚገኘው። አንተ የሃይማኖት መምህር እኛን ጠይቀን መልስ ስጠን። ያላ ፊት እንደሚገኘው የምታመልከው አላ ፊት ብትኖረው ፊቱንም የት እንዳለ የማታውቁም። ጭንቅላት ይኖረው አልተገለጠም። አንገት ይኖረው አይኖረው አልተገለጠም። ሆድ ይኖረው አይኖረው አልተገለጠም። ፊቱ እንኳን እንደው የት እንዳለ እንኳን አታውቁም። ያልተገለጡት አካላት ይሆናሉ ከተሰባስበው አርሽ በላይ ያሉት። የተገለጡት ደግሞ በሁሉ ቦታ አለ ይላል። እባክህ መልስ እችን ነገር እስኪ ሞክር ያላ ፊት የት ነው ያለው? ወይንስ አንተ አላ ፊት? አንተ ለምን ከራስህ ሃይማኖት ታስተምረህ? ትጠይቀኛለህ። ምንም ችግር የለውም አልኩህ እኮ እኔ ትጠይቀኛለህ። ምንም ችግር የለብኝም። ግን ሰዓት ጥያቄ ሳልቀበለው ትቼ አላውቅም። ለምን ከሃይማኖት ያስተምርማ? አንተ መምህር ነህ። ያስተማርኩ እኮ ነው ያስተምሮትን ስለ ራሴ በዛው ማስተምረው እንዴት ነው የአንተ ያስተምሮ ስህተት መሆኑን እያሳየው ስለሆነ እንድትማር ነው። አልሐምዱሊላህ ያው መቀጠል ትችላለህ ወይ መቀጠል ትችላለሽ። እየሰደብከኝ ነው። ተው አኑ ጅማ ማለም መለሴ ማፍነስ ናረብ ሲታ ሰላም ነው። መስገነው እንዴት ነው? አንተ ላይ እና ያለው ብለሽ ነው የምታምኚው? አይተሽዋል ሜቢ ጥቅሱን እንዴት ነው የምትረጁ? ሁሌም አለ አርሽ በላይ ነው። እሺ ደንቆሮ ልጅ አኑ ጅማ ሚታርክ የሚያል ተማርክ። ያንተ ጌታ የት ነው ያለው? እስኪ ንገረኝ። አኑ ጅማ ሚታርጋ እንዴ? አኑ ይሰማሃል? አይ ይሰማኛል። እሺ ያንተ ጌታ የት ነው ያለው? የኔን ትጠይቅኛለሽ፣ ችግር የለውም። አሁን ከአርሽ በላይ ነው አልሽኝ። ፊቱ ደግሞ በሁሉ ቦታ አለ ይላል። እንዴት ነው የምትረጁ? በሁሉም ቦታ አለ። ሁሌም እኛን ተመልካች ነው፣ ሰሚና ተመልካች ነው ሁሌ ነው። እኛ ግን አናየውም። የማይታይ የማይዳሰስ ጌታ ነው ያለን። እኛ ግን እርግጠኛ ነሽ አለ ማይታይ ነው? አዎ ፍጡራን አያዩትም፣ እኛ እናየውም። ማይታይበት ምክንያት ምንድን ነው? ፍጹም ጌታ ስለሆነ እና ፍጹምነቱን አጥቶ ነው በቂያማ ቀን የምታዩት? አይ አሁን ላይ የምናርግ ምን ይሆን እያየ ነው አይደለም? አየሽ፣ ፍጹምናውን አጣ ማለት ነው። አሁን ከማየት አንጻር አሁን ማናየው ፍጹም ጌታ ስለሆነ ነው አልሽ። የምታየው ከሆነ ፍጹምናውን ያጣል ማለት ነው። አንቺ ባመጣሽው ሎጂክ መሰረት ሰልፍ ሪፊቴሽን የሰራሽው ራስሽ ሪፊት ያደረግሽው አለ። ሁሌም ከአርሽ በላይ ነው። አርሽ ማለት እናንተ እግዚአብሔር ዙፋን ላይ ያለው የምትሉት ዙፋን ማለት ደግሞ ያው ምንድን ነው ዙፋን? አሁን የአንተ እግዚአብሔር የት ነው ያለው? እስኪ ንገረኝ። ስለዚህ አሁን በምስራቅም በምዕራብም አለ ይላል። ስለዚህ ፊቱ በምስራቅም በምዕራብም ከአርሽ ነው ምስራቅና ምዕራቡ፣ ወይንስ ፊቱ ከአርሽ በላይ አይደለም? የኔ መልስልሻለሁ እኮ ሁሉም አላህ ከአርሽ በላይ ነው ብለን እንደምናምነው እኛ። ፊቱ በምስራቅም በምዕራብም ወዴትም ብዞሩ በዛ ፊቱ አለ የሚለው እንዴት ተስማሚዋለሽ? ይመለከተናል። አዎ ይመለከተናል። በዛም ብንዞር ይመለከታል አይመለከትም ጥያቄ አይደለም። እኔ ይመለከታል አይመለከትም አይደለም ጥያቄ። ፊቱ አለ ነው የሚለው መመልከቱን አይደለም። ኢና ፊቱ በምስራቅ እግሩ በሜዳ የሚለው እንትን አሳይና መረጃውን እኮ ያመጣዋል እኮ። ችግር እኮ ትክክለኛው ኪታብ አንተ አትከፍትልንም። አንተ እኮ ራስህ ጽፈህ ነው የምታቀርበው። አረብኛውን አድርግላት ከፈለገች አረብኛውን አድርግላት። አረብኛውም ያወለልሽ ወሊላሂ አልአርሺ አላህ ከአርሽ በላይ መሆኑ እኮ የሚገልጸው። አሁን ይሄ በምስራቅ ፊቱ አለ በምዕራብ እግሩ አለ የሚል የቱ ጋር አለሽ? አንብብ ፕሊስ። አንብብ
አነበብ ነው ምን ይላል? ገልጸው ምንም አይልም። ኧረ በእናትሽ አላ በእናትሽ ካላ ተሻይ ወጅ ምንድን ነው እሱ? ወጅ ምንድን ነው ማለት? ከአምላኬ እንዴት ይሻላለሁ እንዴ? አንደኛ ነገር እኛ ይውላችሁ እግሩ ፊቱ ማለት እኛ ለመግለጽ አንችልም። ምክንያቱም አላህ ፍጡርን አይደለም። አንደኛ ለእኛ ጌታ ለአላህ ለአምላካችን ፎቶ የለውም። ሰው ፍጡርን አይደለም። እኔ ፎቶ አለው ብዬ የሚል ጥያቄ አልጠየኩም። እናንተ ኢየሱሳችሁ አምላካችሁ ማለት ነው መግለጽ ነገር ኦፍሬ ምንድን ነው መልስ አትሰጥም። ለምን እኛ ለምንድን እንደተከፈተ እንትን አትንጣጡ። ተረጋግታችሁ ለማውራት ሞክሩ። አይደለም አሁን ፊት አለው ተባለና በቃ አላህ ፊት አለው ብለህ ታወራ ነው። ለምሳሌ አሁን አይደለም እንደዛ እያወራሁ አይደለም። እንደዛ እያወራሁ ሳይሆን አላቸው ይባላል። ለምንድን ነው እኛን ማታስጨርሰን? ሚስ ኢንተርፕሬት እንዳታደርጊ ያላልኩትም እንዳታይ ስለምፈልግ ነው። አይ ቲንክ ባልሳሳት አታሪ ትመስኛለሽ። አታሪ ከሆንሽ ከአርሽ በላይ ነው እያልሽ ስለሆነ ስለዚህ ፊት አለው ሲባል ማንም አይመስል ፊት አለው ብለሽ ከሚያምኑት አንዷ ነሽ። እጅ አለው ማንም አይመስል እጅ አለው ብለሽ ከሚያምኑት በላይ ስለሆንሽ ማለት ነው። ስለዚህ ፊት አለው። ፊቱ ደግሞ በምስራቅም በምዕራብም በሁሉም አቅጣጫ አለ ይላል ቁርአኑ። ከአርሽ በላይ ነው እኮ አንተ አሁን እንደዚህ ያለና በደንብ ለምን አትረዳም? በደንብ ለምን አትተረጉም? ወደ ቅኔ ለምን አስረጅኝ እያልኩሽ እኮ ነው። አስረጅኝ ፊቱ በየትኛውም ቦታ ብዞሩ አለ እያለኝ ስለሆነ አንቺ ደግሞ ኖ እሱ ያለው ከአርሽ በላይ ነው እያልሽ ነው። ስለዚህ እኔ እንደዚህም ብዞር እሱ አለ ማለት ነው። ከአርሽ በላይ ሁሉንም ተመልካች ነው የኛ ጌታ። እኔ አይመለከትም የሚል ጥያቄ የጠየኩሽ የኔ እህት። እኛ ደግሞ እኛ የማይታይና የማይዳሰስ ጌታ ነው ያለው። ስለተደሰቀ እኮ ነው የማታዩት እህታችን። እሱንም ላፈርስብሽ እችላለሁ፣ ግን ሽፍት ለማድረግ እየሞከርሽ ነው። ይቅርብሽ። አላ ማይታይ ሆኖ አይደለም፣ በባህሪው ይታያል። በባህሪው እሱን ታዩ አዋጣሽም። በማይታይ ሆኖ ሳይሆን ስለተደበቀ ነው ማታዩት። የእኔ ጥያቄ አይደለም እሱ። ፊቱ በሁሉ ቦታ ነው ያለው እያልኩሽ ነው። እሱ ላይ ሞግጂ። እሺ ቀላል ጥያቄ ልጠይቅሽ። ለሰላስ ቆሚ። ለሰላስ ይሰማሻል? ይሰማኛል። ለሰላስ ቆሚ። ወደ ፊትሽ መጥፋት ትችያለሽ? ምራቅሽን አይቻልም። ወደ ቀኝስ መጥፋት ትችያለሽ? አይቻልም። ወዴት ነው የምታፊው? ወደ ግራ። ምራቅ ሲጀመር አይተፋም። ተፍተን ወደፊትሽ መጥፋት ማይቻሉ ለምንድን ነው እሱ? በቃ ምንም አይቻልም። ሲጀመር ሶላት ላይ ቆሞ አይቻልም መጥፋትም ሆነ ምንም ማለትም ወደ ቁመን ሆነ ምንም አይቻልም። አትዋሺ። በስርዓት በይ። ነብይሽ አዲስ ላይ አትክተፊ። በስርዓት በይ። የማይተፋበትም በስርዓት በይ። እሺ አስረዳኝ። ለመማር እስከመጣው ድረስ አስረዳኝ። እሺ ለምንድን ነው የማይተፋው? በአንቺና በቂብላው መካከል ምን ስለሚኖር ነው? መላይኮች አሉ። በግራም በቀኝም መላይኮች አሉ። በኛ በቀኝሽ መላይኮች እነሱ በግራና በቀኝ ሊኖሩ ይችላሉ። እኔ የጠየኩሽ በአንቺና በቂብላው መካከል ነው የጠየኩሽ። ምን አለ አስረዳኝ። እኔ እኮ ለመማር ነው የመጣሁት እና እሱ ምን አለ አስረዳኝ። አላህ አለ። ከዛ ነው ወደፊት ትማጠፊ። በአንቺና በቂብላው መካከል አላህ ካለ፣ ስለዚህ በአንቺና በቂብላው መካከል አላህ ከሆነ ያለው አርሹ በአንቺና በቂብላው መካከል ነው ወይንስ ከአርሽ ይወርዳል? አንቺ ሰላት ጊዜ ቅድም ደግሞ ስታስተምር በግራም ብዞሩ በቀኝም ብዞሩ አላህን ታገኙታላችሁ እያልከን ነበር። አሁን ደግሞ በፊት ለፊት አደረከው። የእናንተ እስልምና ድሌማ ነው። አይነት አይደለም።
እኛን እስልም እናንተ ነው የምታዛባብን። እኔ አላዘባውም። ስቲል እኮ እኔ ጋ አይጣረስም። አሁንም ያንቺ ነው እንጂ የሚጣረሰው። በዚህም ብዞሩ በዚህም ብዞሩ እሱ አለ ካልኩኝ ወደፊት የምትሆኑ አለ ማተር አያደርግም። እኔ ካመጣው ጋር እኮ ይስማማል። ለአንቺ ግን ናይትሜር ነው። ስቲል አንቺ ከአርሽ በላይ ከሰማይ በላይ ብለሽ ስለምታስቢ እነኚህ ማስማማት ግዴታ ይኖርብሻል። ሀዲሱን አንዴ ክፈተው ቪኪ። ከኋላሽ ግን ድምፅ አለ የሚረብሽ። ቴሌቪዥን ነው ታረገ። ትንሽ መቀነስ ብቻ። ያ አረብኛው ይሆንልሽ። ከፍ አድርገው አረብኛው። ምራቅ ማተፉባት ምክንያት ወጣች። አዋጣም የኢትዮፒካልች ትሻላለች ከሌሎች። ሙሀባ አላህ ከአርሽ በላይ ነው የምትሉን አካላት እንዴት ነህ? ሰላም፣ እንዴት ናቸው? ሰላም ነው። ይመስገን ነው። ሰላም ነው። እንዴት ነህ? አለን አለን። ስለ ክርስትና ታስተምረኝ ይሆን? ስለ ክርስትና ጥያቄ ካለ በኋላ አሁን ቶፒኩ ላይ ስለ ክርስትና አላይን ያለው ብለህ መጣር ነው። እኔ ሃይማኖት የለኝም። ስለዛ አሁን ስለ ክርስትና ታስተምረኛለህ ወይ ያልኩህ። ኦኬ፣ እምነት የለም። ባይሆን ስለ ሙስሊሞች አንዳንድ ነገር እያጠናሁ ነው በሰሞኑ አንዳንድ ነገሮችን ከሙስሊሞች እያጠናሁ ነው። መቼ ነው የጀመርከው ማጥናት? በዚህ ሰሞኑ? ኦኬ፣ ከውይይቱ በኋላ ማለት ነው። በዚህ ሰሞን ማለት ነው እኮ በዚህ ሰሞን ማለት ነው አይደለ? በለው በቃ እነዛ ነገር ምን ያህል ጊዜ ሆነ? 15 ቀን ሆኗል። ቆይ ቪኪ 15 ቀን ሆኗል። ያኔ ከሁሱ ያወራችሁ ጊዜ ያኔ የተወያያችሁ ጊዜ እሱ ሼር ተደርጎልኝ ከዛ በኋላ ነው ወደ ውይይት ገባሁኝ። የዛውም ጠየቅኩኝ። ኦኬ፣ እስቲ ጠይቅ አንዳንድ ነገር እሱም ነገረኝና እስቲ ምናልባት የእናንተም ከተሻለ ብዬ ጥያቄ ላቅርብ ብዬ ነው። እንደውም ኡስታዙ እንደውም አስተምሮህ መሰለኝ ከጎን ያለ የፕሮፋይል ያለው ከዛ በኋላ ተሳብካል። እንደውም በፊት ክርስቲያን ነህ መሰለኝ ማለት እኔ እምነት የለኝም አልኩህ። ክርስቲያን አይደለሁም፣ ግን በፊትም ክርስቲያን አይደለሁም። በፊትም ክርስቲያን አልነበርክም፣ እምነት አልነበረም። እስልምና ማጥናትና ከዛ በፊት እስልምና ምንም አታውቅም፣ አጥንተህም አታውቅም ነበር ወይስ ታጠና ነበር? ከውይይቱ በኋላ ነው ማጥናት የጀመርከው? አዎ፣ ውይይቱ በኋላ ጥያቄ ምናምን እሱንም ገብቼ ጠየቅኩት። አንዳንድ ነገር አስረዳኝ። ከዛም ደግሞ እስቲ ይሄ ምሻል ከሆነ ብዬ ንጥጥር በለው ለማነጣጠር ነው እኔ አሁን ጠየቅኩ። በሆን የሚሻለውን ትንሽ እናዋርድ። ቅድሚያ 2025 የለቀቃቸውን ላሳየህ። ዝቅ አድርግልኝ ክርስቲያን ነው ቪኪ። ኦኬ 2025 የለቀቀው ነው ይሄ። ይታያል ሙአባ ከአንድ አመት በፊት አንድ በል እሱ ከ3 አመት በፊት ለቀቀ። እኔ የአማርኛ ነገር ቆይ እስልምና ገና ማጥናት የጀመርከው ከውይይታችን በኋላ ነው። ትዋረዳታለህ። ቆይ ፕሮፋይል ውስጥ ግባልኝ። ትዕግስት ያለው ሰው በአላህ ፍቃድ የሚል አለ። አንድ ያሳየኝ። ከ2015 የለቀቃቸው ቪዲዮ ውስጥ ግባ። ቪዲዮ ውስጥ ተመለስ። መግባት እኔ አሁን ጠየኩ ኮደል ከአመታት በፊት የለቀቃቸውን ላሳየ ነው። ውርደት ማይሰለቻችሁ። ኦራይት በጣም ጥሩ ና
ሙአባ አንድ ሰው የፈለገውን ነገር በፖስት አይችልም። መፍት ሊሆን ይችላል። ነገር ግን ውሸትህ ምን ጋር ይጀምራል? እስልምናን ማጥናት የጀመርኩት ገና ከውይይታችሁ በፊት ነው። ከዛ በፊት ምንም አላውቅም ነበር ብለህ ዋሽተህ ፕሮፋይልህ እንዳለ ሙስሊም እንደሆን ፕሊስ ቆይ ተረጋጋ። ኤቴስት ነኝ አልክ፣ እምነት የለኝም አልክ። ከ2025 ጀምሮ ከአመት በፊት የተለቀቁት ቪዲዮዎች ቆይ ተረጋጋ፣ ፓኒክ አታርግ። እንዳለ የእስልምና እንጂ አንድ ኤቴስት መሆንህን የሚያሳይ የለም። ኦልሬዲ ከአመታት በፊት የተለቀቁ ቪዲዮዎች የሙስሊም ነው። ምክንያቱም ሙስሊም ነህ፣ መዋሸት ግዴታ ስለሆነ ነው። እስልምናን መታደግ የምትችለው በመዋሸት ስለሆነ። እኔስ ወደ ፖይንት ትገባለህ ወይንስ ታደሳለህ? ወደዚህ ተደማመጥ። አንድ ነገር ሰማ። ፖይንቱ ላይ ትገባለህ፣ ታደሳለህ። አሁን ስማ፣ ወደ እኔ በቃ ጨረስን እኮ ያንተን ጠረጠራል። ሰው አንዴ ፖይንቱ ላይ ትገባለህ። የምታመልከው አለ በሁሉ ቦታ አለ ብለህ ታምናለህ ነው ወይ? እና ያለው ብለህ ነው የምታምነው? እኔ ትምህርት ፈልጌ ነው። እኔ ሙስሊም አይደለሁም አልኩ። አንተ ግዴታ እንደዚህ አይነት ነገር አይደለም። ድገምልኝ። አላህ አምላክ አይደለም፣ ሙሐመድም ነብይ አይደለም ብዬ ነው ማምነው። በልና ንገረኝ። እሺ በቃ ያው አስተምርሃለሁ። ቁጭ አድርጌ እንደውም አስተምርሃለሁ። ቶፒኬን እንደውም ሰርዤዋለሁ። ይህን ልጅ እናስተምረዋለን ዛሬ። የፈለገውን ይጠይቃል። ሙሐመድ ሀሰተኛ ነብይ ነው፣ ነብይ አይደለም ብዬ ነው ማምነው። አላህም አምላክ አይደለም በልና ተናገር። የፈለከውን ለምን ጥያቄ አይሆንም። ቁጭ ብዬ አድራለሁ። ቀጥል። ወደ እኔ የሰማኸኝ ነው።